ሰላም ጤና ይስጥልኝ ውድ ኢኮንዞን ቤተሰቦች እንዴት ናችሁ? ይህ ኢኮንዞን የዩቲዩብ ቻናል ይሰኛል። በዚህ ቻናልም ኢኮኖሚክስን ከ9ኛ ክፍል ጀምሮ እስከ መጀመሪያ ዲግሪ ተማሪዎች ድረስ የምንማማርበት የዩቲዩብ ቻናል ነው። ዛሬ የምናየው ደግሞ ማክሮ ኢኮኖሚክስ ዋንን ነው። ማክሮ ኢኮኖሚክስ ዋን 6 ቻፕተሮች አሉት። እነዚህን ቻፕተሮች እያንዳንዳቸው በጥልቀት ለማየት እንሞክራለን ማለት ነው። ዛሬ የምናየው ቻፕተር 1 ደግሞ ስለምንድን ነው ዘ ስቴት ኦፍ ማክሮ ኢኮኖሚክስ በሚለው መነሻ አድርገን እንደ ኢንትሮዳክሽን ማየት እንጀምራለን ማለት ነው። እንግዲህ እንደ ኢንትሮዳክሽን ስናይ አን ኦቨርቪው ዴፊኒሽን ፎከስ ኤሪያ ኤንድ ኢንስትሩመንትስ ኦፍ ማክሮ ኢኮኖሚክስ ማክሮ ኢኮኖሚክስን በተመለከተ ኦቨርቪውን፣ ትርጓሜውን፣ ፎከስ ኤሪያውን እና ኢንስትሩመንትስ ኦፍ ማክሮ ኢኮኖሚክስ የሚሉትን ነገሮች አንድ ባንድ ለማየት እንሞክራለን ማለት ነው። ዘ ስቴት ኦፍ ማክሮ ኢኮኖሚክስን ስናይ ኢቮሉሽን ኤንድ ሪሰንት ዴቨሎፕመንቱ ከክላሲካል ኤንድ ኒዮ ክላሲካል ማክሮ ኢኮኖሚክስ፣ ኬኔዥያኒክ ማክሮ ኢኮኖሚክስ፣ ሞኔታሪስት ማክሮ ኢኮኖሚክስ፣ ኒው ክላሲካልስ ኤንድ ኒው ኬኔዥያንስ በሚለው ኢቮሉሽን ያካሂዳል። ማን? ማክሮ ኢኮኖሚክስ ማለት ነው። ማክሮ ኢኮኖሚክስ የሚለው ዴፊኒሽኑን ስናይ is the study of the behavior of economy as a whole and the policy measures that the government uses to influence it. ማክሮ ኢኮኖሚክስ ማለት ነው the study of the behavior of the economy as a whole ነው። አግሪጌት ኢኮኖሚውን ነው ስተዲ የሚያደርገው የሚያጠናው እና ደግሞ the policy measure that the government uses to influence it. ገቨርንመንት የሚወስዳቸው ፖሊሲ ሜጀሮች ኢኮኖሚውን ኢንፍሉዌንስ ለማድረግ የሚጠቀምባቸው ፖሊሲ አክሽኖችን ያጠናል። ማን? ማክሮ ኢኮኖሚክስ። it is concerned with the economy's total output of goods and services and the growth of output. ማክሮ ኢኮኖሚክስ ምን ያጠናል? ኢኮኖሚው ላይ የተመረቱ ጠቅላላ ጉዶችና ሰርቪሶች ምን ያህል ናቸው፣ ግሮዝ ኦፍ አውትፑትስ ምን ያህል ነው የሚለውን ያጠናል። ሌላ ደግሞ ቢዝነስ ሳይክልስ ኤንድ ኢትስ ፌዝስ ያጠናል። ቢዝነስ ሳይክል ማለት ነው አፕስ ኤንድ ዳውንስ ኦፍ ኢኮኖሚክ አክቲቪቲስ ነው። በዚህ አፕስ ኤንድ ዳውንስ ምን አሉ? ቡም ሊኖር ይችላል፣ ሪሰሽን ሊኖር ይችላል፣ ኤክስፓንሽን ሊኖር ይችላል፣ ትረፍ ወይም ዲፕሬሽን ሊኖር ይችላል። ሶ ይሄን የሚያጠና ማለት ነው ማክሮ ኢኮኖሚክስ ነው። ሌላው የማክሮ ኢኮኖሚክስ ፎከስ ኤሪያ ዘ ሬት ኦፍ ኢንፍሌሽን ኤንድ አንኤምፕሎይመንት። ስለ ኢንፍሌሽን ሬት፣ ኢንፍሌሽን ኢዝ ዘ ኢንክሪዝ ኢን ጀነራል ፕራይስ ሌቭል ማለት ነው። አንኤምፕሎይመንት ማለት ደግሞ መስራት እየፈለጉ መስራት እየቻሉ ማርኬቱ ባለው ወጅ ሬት ስራ ፕሮቫይድ ሳያደርግላቸው ሲቀሩ አንኤምፕሎይመንት ይባላሉ። ዘዋን ዘይ አር ዊሊንግ ቱ ወርክ ባይ ዘ ከረንት ማርኬት ወጅ ሬት በት ዘይ ካን ኖት ፋይንድ ኤ ጆብ። ይሄ ኢንፍሌሽን እና አንኤምፕሎይመንት የሚጠናው በምንድን ነው ማለት ነው? በማክሮ ኢኮኖሚክስ ነው። ሌላ በማክሮ ኢኮኖሚክስ የሚጠና የማክሮ ኢኮኖሚክስ ኮንሰርን የሆነ ደግሞ ባላንስ ኦፍ ፔመንት ኤንድ ኤክስቼንጅ ሬት የሚለው የማክሮ ኢኮኖሚክስ ኮንሰርን ነው ማለት ነው። ስለዚህ ማክሮ ኢኮኖሚክስ ኢዝ ኮንሰርንድ ዊዝ ዘ ኢኮኖሚ ኦፍ ቶታል አውትፑት፣ ዘ ቢዝነስ ሳይክል፣ ዘ ሬት ኦፍ ኢንፍሌሽን ኤንድ አንኤምፕሎይመንት፣ ባላንስ ኦፍ ፔመንት ኤንድ ኤክስቼንጅ ሬትስ የመሳሰሉ አግሪጌት ነገሮች የማክሮ ኢኮኖሚክስ ኮንሰርኖች ናቸው ማለት ነው። ሌላው የማክሮ ኢኮኖሚክስ ሴንትራል ኢሹስ ወይም ፎከስ ኤሪያስ ኢን ማክሮ ኢኮኖሚክስ የሚባሉት ኢኮኖሚክ ግሮዝ ነው። ኢንፍሌሽን፣ አንኤምፕሎይመንት ኤንድ ኦፕን ኢኮኖሚ ማርኬት ፖሊሲ ናቸው። ሶ ሴንትራል ኢሹ ወይም ፎከስ ኤሪያስ ኦፍ ማክሮ ኢኮኖሚክስ እንባል ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ አንኤምፕሎይመንት ኤንድ ማርኬት ኢኮኖሚ ኦፕን ኢኮኖሚ ማርኬት ፖሊሲስ የሚሉትን መጥቀስ መቻል አለብን ማለት ነው። እንግዲህ እንደዚህ ካየን ሜጀር ፖሊሲ ኢንስትሩመንትስ የሚባሉትም አሉ። ምን ብለናል? አሁን ማክሮ ኢኮኖሚክስ ፖሊሲ ሜዥርስ ዛት ዘ ገቨርንመንት ቴክስ ኢን ኦርደር ቱ ኢኮኖሚውን ሬጉሌት ለማድረግ የሚጠቀመውን ያጠናልናል። ሶ የሚወስዳቸው ፖሊሲ ሜዥሮች፣ ፖሊሲ ኢንስትሩመንቶች ምን ሊሆኑ ይችላሉ? ምን ይባላል ማለት ነው? ሜጀር ፖሊሲ ኢንስትሩመንትስ ኢን ማክሮ ኢኮኖሚ ይባላሉ። እነዚህ ፖሊሲ ኢንስትሩመንቶች ፊስካል ፖሊሲ ሊሆኑ ይችላሉ፣ ሞኔታሪ ፖሊሲ ሊሆኑ ይችላሉ፣ ትሬድ ፖሊሲ ሊሆኑ ይችላሉ፣ ኢንካም ፖሊሲ ሊሆኑ ይችላሉ። ፊስካል ፖሊሲ ማለት ኢንካም ኤንድ ኤክስፔንዲቸር ፖሊሲ ይባላል።
ኢንካም ኤክስፔንዲቸር ፖሊሲ። ሞኔታሪ ፖሊሲ ደግሞ መኒ ሰፕላይ እና ኢንተረስት ሬት ጋር የተገናኘ ነው። ትሬድ ፖሊሲ ጀስት ከታሪፍ ከኮታ ከኤምባርጎ ጋር የተያያዘ ነው። ከኢንካም ፖሊሲ ደግሞ ጀስት ኢት ኢዝ ዘ ኢንካም ኦፍ ዘ ሌበር ከሱ ጋር የተያያዘ ነው ማለት ነው። ሶ የማክሮ ኢኮኖሚክስ ፖሊሲ ኢንስትሩመንቶች ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ትሬድ ፖሊሲ ኢንስትሩመንትስ እና ኢንካም ፖሊሲ ናቸው። በተለይ ደግሞ ፊስካል ኤንድ ሞኔታሪ ፖሊሲ አር ዘ ሜጀር ፖሊሲ ኢንስትሩመንትስ ኢን ማክሮ ኢኮኖሚክስ ናቸው ማለት ነው። ከዛ በማክሮ ኢኮኖሚክስ ሁለት ነገሮችን ነው የምንሰራው። ማክሮ ኢኮኖሚክስ ሲነሳ ሁለት ነገሮችን እንሰራለን። we seek to understand the economic fluctuation of the world we are living in። ምንድን እናደርጋለን? ኢኮኖሚክ ፍለክቹዌሽን አሁን በምንኖርበት ዓለም ያለውን ኢኮኖሚክ ፍለክቹዌሽን እናደርጋለን፣ አንደርስታንድ እናደርጋለን። we seek to understand the economic fluctuation of the world we are living in and እሱን ካደረግን በኋላ we ask if we can do anything to improve the performance of economy። መጀመሪያ ምንድነው ኢኮኖሚክ ፍለክቹዌሽን ኦፍ ዘ ወርልድ ለመረዳት እንሞክራለን። እሱን ከተረዳን በኋላ ደግሞ ምንድነው እስኪ the performance of the economy improve ለማድረግ ምን ማድረግ አለብን? we can do anything ምን መስራት እንችላለን የሚለውን ምን እናደርጋለን ማለት ነው እንጠይቃለን፣ አስክ እናደርጋለን ማለት ነው። ይሄን ካልን በኋላ that is we are concerned with both explanation and policy prescription። explanation ምንድነው? just try to understand the economic fluctuations እናደርግ እንትን ነው explanation ነው። እንደዚህ ያን explain ያደረግ ነው። እሱን ከተረዳን በኋላ ደግሞ to improve the performance of economy ለማድረግ የምንወስደው አክሽን ደግሞ ምን ይባላል? ፖሊሲ ፕሪስክሪፕሽን ይባላል ማለት ነው። so macro economics makes use of algebraic and geometric tool of analysis like differentiation and graphs። እንግዲህ ኤክስፕሌን ስናደርግ ዝም ብለን አይደለም ኤክስፕሌን የምናደርገው። ማክሮ ኢኮኖሚክስ ምን ይጠቀማል? አልጀብሪክ ኤንድ ጂኦሜትሪክ ቱልስ ኦፍ አናላይሲስ ይጠቀማል። እነዚህ ጂኦሜትሪክ ኤንድ አልጀብሪክ ቱልስ ኦፍ አናላይሲስ ዲፈረንሺዬሽን፣ ግራፍስ የመሳሰሉት ሊሆኑ ይችላሉ ማለት ነው። ሌላው ደግሞ ሞዴልስ ላይክ አግሪጌት ዲማንድ፣ አግሪጌት ሰፕላይ ሞዴል ኤንድ ኤስኤልኤም ሞዴል ሊጠቀም ይችላል። ኤስኤልኤም ሞዴል እናየዋለን ቻፕተር 3 ጀምረን በደንብ ለማየት እንሞክራለን። ኢንቨስትመንት ሴቪንግ ሊኩዊዲቲ መኒ ሞዴል ነው። ኦፕን ኢኮኖሚ ላይ ክሎዝድ ኢኮኖሚ ላይ ምንድነው የሚለውን እናያለን። ሶ ማክሮ ኢኮኖሚክ ይጠቀማል አልጀብሪክ ጂኦሜትሪክ ቱልስ ኦፍ አናላይሲስ ዲፈረንሺዬሽን ኤንድ ግራፍ ይጠቀማል። ሌላ ደግሞ ሞዴልስ ላይ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ሞዴል አይኤስኤልኤም ሞዴል የመሳሰሉትን ይጠቀማል ማለት ነው። ማን? ማክሮ ኢኮኖሚክስ። ሌላው ደግሞ ቱ ቤዚክ ኢኩዌሽንስ ኤንድ ቱ ብሮድ አንሰርስ ኢን ማክሮ ኢኮኖሚክስ። በማክሮ ኢኮኖሚክስ ደግሞ ሌላ ምን አለ? ሁለት ጥያቄዎችና ሁለት መልሶች አሉ። ሁለት ሰፊ ጥያቄዎችና ሁለት ሰፊ መልሶች አሉ። የመጀመሪያው ካን ገቨርንመንት ኢንፍሉዌንስ ዘ ኢኮኖሚ ነው። ትልቁ ጥያቄ ገቨርንመንት ኢኮኖሚውን ኢንፍሉዌንስ ማድረግ ይችላል ወይ? ይሄን ጠይቃሉ ኢኮኖሚስቶች። ይሄን ጥያቄ ሲጠይቁ ሳም ግሩፕ ኦፍ ኢኮኖሚስትስ የስ ይላሉ፣ ሳም ግሩፕ ኦፍ ኢኮኖሚስትስ ኖ ይላሉ። ለምሳሌ ኬኔጂያንስ፣ ሞኔታሪስትስ ኤንድ ኒው ኬኔጂያንስ ምን ይላሉ? ገቨርንመንት ካን ኢንፍሉዌንስ ዘ ኢኮኖሚ ሲሉ፣ ክላሲካልስ ኤንድ ኒው ክላሲካልስ ሴይ ዛት ገቨርንመንት ካንት ኢንፍሉዌንስ ዘ ኢኮኖሚ፣ ገቨርንመንት ኢኮኖሚው ኢንፍሉዌንስ ማድረግ አይችልም ብለው ይከራከራሉ። ኬኔጂያን፣ ሞኔታሪስት፣ ኒው ኬኔጂያን፣ ክላሲካል፣ ኒው ክላሲካል ምን ይላሉ? እንዴት ነው የሚለውን እናያለን። ይሄ መጀመሪያው ጥያቄ ነው። ሁለተኛው ጥያቄ የመጀመሪያው ጥያቄ ከመለስን ካን ገቨርንመንት ኢንፍሉዌንስ ዘ ኢኮኖሚ የሚለውን ካየን በኋላ ሁለተኛው ጥያቄ ሹድ ገቨርንመንት ኢንተርቬን፣ ገቨርንመንት እሺ ዞሮ አደረገም ኢንተርቬንስ በኢኮኖሚ ሲስተሙ ላይ ኢንተርቬን ማድረግ አለበት ወይ የሚለው ጥያቄ ኬኔጂያን ምን ይላሉ? ሴይ yes the government should intervene in the economy ብለው ይከራከራሉ። ክላሲካልስ፣ ኒዮ ክላሲካልስ ኤንድ ሞኔታሪስትስ ምን ይላሉ? ኖ ገቨርንመንት shouldn't intervene in the economy ብለው ይመልሳሉ ማለት ነው። ስለዚህ ቱ ቤዚክ ኩዌሽኖች ምንድናቸው? ካን ገቨርንመንት ኢንፍሉዌንስ ዘ ኢኮኖሚ እና ሹድ ገቨርንመንት ኢንተርቬን ሲሆኑ፣ ቱ ብሮድ አንሰርስ ደግሞ ምንድናቸው? የስ ኖ ይሆናሉ ማለት ነው። ይሄን ካየን
ይህን ካየን እስኪ ማክሮ ኢኮኖሚክስ የሚባለው ሰብጀክት ኢቮሉሽኑን እንይ። ለምሳሌ እስከ 1930 ድረስ it was the period of classicals and neoclassicals እስከ 1930 ድረስ የክላሲካልና ኒዮክላሲካል ፔሪድ ነበረ። በነዛ ጊዜ the most pure economist was አዳም ስሚዝ ነበረ። በዛ ሰዓት እንግዲህ በአዳም ስሚዝ ጊዜ ደግሞ ኢኮኖሚክስ ፖለቲካል ኢኮኖሚ እየተባለ ይጠራ ነበር። ከ1930 እስከ 1960 ደግሞ ኬኔጂያንስ ኢኮኖሚስት ብቅ አሉ። የኬኔጂያን ኢኮኖሚስት የተፈጠሩበት ምክንያት ግሬት ዲፕሬሽን በመፈጠሩ ነው። እሱን እናየዋለን። በዚህ ፔሪድ ደግሞ ጆን ማይናርድ ኬንስ was the most pure economist at the period 1960 እስከ 1970 ሞኔታሪስት የሚባሉ ኢኮኖሚስቶች ነበሩ። ከ1970 ወዲህ እስካሁን ድረስ ደግሞ ኒው ክላሲካልስ፣ ኒው ኬኔጂያንስ and ኒው ግሮዝ ቲዮሪስትስ ለምሳሌ እንደ ኦስትሪያል ስኩል ኦፍ ቶት የመሳሰሉት ነገሮች የመጡበት ጊዜ ነው። ኢቮሉሽን ይመስላል። እዚህ ጋር ለምሳሌ ለማየት ሞክር ኢንፍሉዌንሻል ኢኮኖሚስትስ throughout history የሚለውን ብናይ ለምሳሌ ከ1723 እስከ 1790 አዳም ስሚዝ በጣም ኢንፍሉዌንሻል ኢኮኖሚስት ነበር። አዳም ስሚዝ becomes the founder of modern economics after publishing his piece የአዳም ስሚዝ መጽሐፍ ምን ይባላል? the wealth of nation የሚባለው ማለት ነው። establishing the framework for industry and commerce ከ1723 እስከ 1790 አዳም ስሚዝ the most influential economist ነበረ። ከዛ ከ1772 እስከ 1823 ደግሞ በሚሉት ፔሪድ ውስጥ ዳቪድ ሪካርዶ የሚባል ነበር። ዳቪድ ሪካርዶ publishes his greatest work an essay on the influence of low price on corn on profit of stock በ1815 ያሳተመ መጽሐፍ ነው። when he argued to repeal the corn laws at the time to better spread the wealth በዚህ ታይም ደግሞ ዳቪድ ሪካርዶ the most influential economist ነበረ። ያው ዳቪድ ሪካርዶ by the way በኮምፓራቲቭ አድቫንቴጅ ኢንተርናሽናል ቲዮሪ የሚታወቅ ነው። አዳም ስሚዝ ደግሞ በአብሶሉት አድቫንቴጅ ይታወቃል። ከ1842 እስከ 1924 ያለው ጊዜ ደግሞ አልፈርድ ማርሻል የተባለ ኢኮኖሚስት በጣም ኢንፍሉዌንሻል ነበረ። አልፈርድ ማርሻል is credited with perpetuating the supply and demand curve by the way አሁን ይሄ የምንማረው ኒው ክላሲካል ዲማንድ ኤንድ ሰፕላይ ከርቭ ማርሻሊያን ነው የሚባለው። ማርሻል ዲማንድ ኤንድ ማርሻል ሰፕላይ እሱን ዲማንድ ኤንድ ሰፕላይ ከርቭ ፎርሙሌት በማድረግ በጣም ፖይነርድ ነበረ ማለት ነው። ፐርፔቹዌት ያደረገው እሱ ነው። ከ1912 እስከ 2006 ሚልተን ፍሬድማን promoted free market and is credited with the concept of modern currency market unregulated and unpegged to previous metal standard በሚለው ጽሁፉ the most influential period ነበረ። ከ1883 እስከ 1946 ጆን ማሪያርድ ኬንስ ፒስ የጻፈው እሱ ደግሞ ምንድነው ጀነራል ቲዮሪ ኦፍ ኢምፕሎይመንት ኢንተረስት ኤንድ መኒ የሚል መጽሐፍ አለው። ጆን ማሪያርድ ኬንስ is deemed the launch of macro economics the founder of macro economics የሚባለው ጆን ማሪያርድ ኬንስ ነው። 1979 ላይ ደግሞ ሄናርዶ ዲሳቶ የሚባለው founded the Institute for Liberty and Democracy a liberal think tank heavily influenced by Frederick Hayek and Milton Friedman ኢንፍሉዌንስ የሆነ ሰው ነው። 2003 ላይ ኢኮኖሚስት አሉ። 2021 አሁን በቅርብ የመጡ ኢኮኖሚስቶች አሉ ጃኔት የለን የመሳሰሉ። 2006 እንግዲህ ኒዮለል ሮቢኒ ፕሪዲክት አድርጓል ፋይናንሻል ክራይሲስ 2008ን በመጽሐፉ ማለት ነው። እነዚህ ኢንፍሉዌንሻል ኢኮኖሚስት throughout history ናቸው። ማየት ትችላላችሁ። ሞር ዲፕ ሪዲንግ ከፈለጋችሁ ማንበብ ትችላላችሁ ማለት ነው። ይሄን ካለን እስኪ እያንዳንዳቸው ስኩል ኦፍ ቶት ኢቮሉሽን እናያቸው። እስኪ እያንዳንዳቸው ኢቮሉሽን ናይ ለመጀመሪያ ያህል ክላሲካልስ ኤንድ ኒዮ ክላሲካል ማክሮ ኢኮኖሚክስ ክላሲካል ኤንድ ኒዮ ክላሲካል ቤሲክ አሰምፕሽን አላቸው። እነዚህ ክላሲካል ኒዮ ክላሲካል የሚባሉት ፍሌክሲብል ዌጅ ኤንድ ፕራይስ ምን ብለው አስም ያደርጋሉ? ዌጅስ አር ፉሊ ፍሌክሲብል ኤንድ ፕራይስስ አር ኦልሶ ፍሌክሲብል። ዌጅም ፕራይስም ፉሊ ፍሌክሲብል ነው። በዲማንድ ኤንድ ሰፕላይ ፎርስ ምን ይዳረጋሉ ማለት ፍሌክሲብል ይሆናሉ። ሌላ ምን ይባላሉ? ሰፕላይ ክሬትስ ኢትስ ኦን ዲማንድ ላሉ ሴይስሎ የሚባለው ማለት ነው። አንተ ብቻ አቅርቦቱን ፍጠር። አቅርቦቱን ከፈጠርክ እሱ ሰፕላዩ ዲማንድን ክሬት ያደርጋል ብለው ያስባሉ። ለምሳሌ ምን ብለው ይከራከራሉ መሰላችሁ?
መኪና ከመፈጠሩ በፊት መኪና ፈልጋለሁ ዲማንድ የሚያደርግ ሰው አልነበረም። ነገር ግን መኪና መፈጠሩ መኪና ሰፕላይ ማድረጋችን የመኪና ዲማንድ ፈጠረ ይላሉ። ሌላ ደግሞ ምን ይላሉ? ኢንተርኔት ከመፈጠሩ በፊት ኢንተርኔት ፈልጋለሁ ብሎ ዲማንድ ጥያቄ ያነሳ ሰው አልነበረም። ነገር ግን ኢንተርኔት በመፈጠሩ የኢንተርኔት ፈላጊዎች መጡ። ሶ ሰፕላይ ክሬትስ ኢትስ ኦን ዲማንድ ሴልስ ሎ ይላሉ ማለት ነው። አሰምሽናቸው እሱ ነው። ሰፕላይ ክሬትስ ኢትስ ኦን ዲማንድ። ሌላው ሴቪንግ ኢንቨስትመንት ኢኳሊቲ ምን ብለው ያስቡ ያደርጋሉ? ሴቭ የተደረገ መኒ ሁሉ ኢንቨስት ይደረጋል ብለው ያስባሉ። ሶ ፎር ክላሲካል ኤንድ ኖ ክላሲካል ማክሮ ኢኮኖሚስትስ ሰፕላይ እና ኢንቨስትመንት ኢኳሊቲ አለ ብለው ያስባሉ። ፎርዋርድ ሉኪንግ ኤጀንትስ ዊዝ ፐርፌክት ፎርሳይት ኤጀንቶች ኢኮኖሚክ ኤጀንቶች they have forward looking they have perfect foresight perfectly determine የሚያደርጉ እንትናቸው በደንብ ፎርዋርድ ሉኪንግ ወደፊት ማየት የሚችሉ ኤጀንቶች ናቸው ላይ ያስባሉ። the price level is proportional to the money stock in the long run በሎንግ ራን ጊዜ ፕራይስ ሌቭል እና መኒ ስቶክ ፕሮፖርሽናቸው ብሎም አስብ ያደርጋሉ። ሶ the basic assumptions for classical and no classical economists ብንባል flexible enterprise, sales low, saving investment equality, forward looking agents with perfect foresight, the price level is proportional to money stock in the long run መመለስ መቻል አለብን ማለት ነው። ይሄ አሰምሽናቸው ነው። ሌላ ሜን አርጉመንት አላቸው የሚያስቱ አርጉመንት no need for government intervention as the economy has self correction mechanism ኢኮኖሚው ሰልፍ ኮሬክሽን ሜካኒዝም ስላለው ገቨርንመንት ኢንተርቬንሽን በኢኮኖሚው ላይ አያስፈልግም። wages and prices are fully flexible ስለሆኑ በራሳቸው በዲማንድ the force of demand and supply ዲተርማይን ስለሚደረጉ ገቨርንመንት በኢኮኖሚው ላይ ኢንተርቬን ማድረግ የለበትም ብለው ይከራከራሉ። ሌላው ኢንፍሌሽን is caused by excessive growth in money stock ኢንፍሌሽን በኤክሰሲቭ መኒ ስቶክ በኤክሰሲቭ መኒ ግሮዝ የመጣ ፌኖሜና ነው ብለው ይከራከራሉ። እና በእነሱ በክላሲካልና በኒው ክላሲካል በማክሮና በማይክሮ ኢኮኖሚክስ ምንም አይነት ዲስትሪክሽን የለም። Classical economists were well aware that a capitalist market economy would deviate from its equilibrium level of output and employment. ክላሲካል ኢኮኖሚስቶች ግን አዌር ያደርጋሉ መሰላችሁ ካፒታሊስት ማርኬት ኢኮኖሚ ከኢኩሊብሪየም ሌቨል ኦፍ አውትፑት ኤንድ ኢምፕሎይመንት ዲቤት እንደሚያደርግ አዌር ናቸው ያውቃሉ። they believed that such disturbance would be temporary and very short lived ምንም እንኳን ካፒታሊስት ማርኬት ኢኮኖሚው አውትፑት እና ኢምፕሎይመንቱ ከኢኩሊብሪየም ሌቨሉ ዲቪየት ቢያደርግም ይሄ ዲቪዬሽን ይሄ ዲስተርባንስ ቴምፖራሪ እና ሾርት ሊቭድ ነው ያምናሉ ማለት ነው። the market mechanism would operate relatively quickly and efficiently to restore for employment and restore ያደርጋል አውትፑት ያደርጋል። ሶ ምንድነው መጀመሪያ ካፒታሊስት ኢኮኖሚ ከኢኩሊብሪየም ሌቨል ኦፍ አውትፑት እና ኢምፕሎይመንት ዲቤት ያደርጋል ብለው ያስባሉ። እሱም አስበው ደግሞ ይሄ ዲቪዬሽን ሾርት ተርም ነው ቴምፖራሪ ነው ብለው አሱም ያደርጋሉ። ከዛ ማርኬት መካኒዝሙ ምን ያደርጋል? quickly and efficiently full employment ምን ያደርጋል? ሪስቶር ያደርጋል ብለው አሱም ያደርጋሉ ያምናሉ ማለት ነው። A very fundamental classical theory of economics is the macro based economy which self regulates. ኢኮኖሚ ምንድነው ላይ ያስባሉ? ሰልፍ ሬጉላቶሪ ነው። ሰልፍ ሬጉላ ራሱ ምን ያደርጋል? ሬጉሌት ያደርጋል by the force of demand and supply ብለው ያስባሉ ማለት ነው። ሌላው based on fundamental principles the price, wages and interest rate are flexible in the country's currently operating economy and the gross domestic product is more or less almost naturally equalized. So ፋንዳመንታል ፕሪንሲፕላቸው ምንድነው? ፕራይስ ዌጅ ኤንድ ኢንተረስት ሬት አር ፍሌክሲብል ኢን ዘ ኢኮኖሚ ኤንድ ግሮስ ዶሜስቲክ ፕሮዳክት ሞር ኦር ለስ ምንድነው ናቹራሊ ኢኳላይዝድ ነው ብለው ያስባሉ ማለት ነው።
So for classicals and neoclassical macroeconomists, there are 4 types of market. አራት አይነት ማርኬቶች አሉ። ሌበር ማርኬት፣ ፋይናንሻል ማርኬት፣ መኒ ማርኬት ኤንድ ጉድስ ኤንድ ሰርቪስስ ማርኬት። አራት ገበያዎች አሉ ማለት ነው። እያንዳንዳቸው እናያቸው። ሌበር ማርኬት ምንድን ነው? ሌበር ዲማንድ ኤንድ ሌበር ሰፕላይ አር ብሮት ኢንቱ ኢኩሊብረም ባይ ዘ ሪል ዌጅ። የሌበር አቅርቦትና የሌበር ፍላጎት በሪል ዌጅ አማካኝነት ወደ ኢኩሊብረም ይመጣል ይላሉ። አስ ሪዛልት ዜር ኢዝ ኖ ኢንቮለንታሪ አንኤምፕሎይመንት። ኢንቮለንታሪ የሚባል አንኤምፕሎይመንት አይከሰትም። ለምን? ሌበር ዲማንድና ሌበር ሰፕላይ ማርኬቱን ኢኩዌት ስለሚያደርጉት ወደ ኢኩሊብረም ስለሚወስዱት ኢንቮለንታሪ አንኤምፕሎይመንት የሚባል አይፈጠርም። ኢንቮለንታሪ አንኤምፕሎይመንት ማን ነው? ስትራክቸራል አንኤምፕሎይመንት አይኖርም ማለት ነው። ሁለተኛው ፋይናንሻል ማርኬት ነው። ሴቪንግ ኤንድ ኢንቨስትመንት አር ብሮት ኢንቱ ኢኩሊብረም ባይ ዘ ኢንተረስት ሬት ኤንድ ኢንቨስትመንት ሪስፖንድስ ቱ ዘ ኢንተረስት ሬት። እንግዲህ ፋይናንሻል ማርኬት ምንድነው? ሴቪንግ እና ኢንቨስትመንት በራሳቸው ኃይል ወደ ኢኩሊብረም ምን ያደርጋሉ? ወደ ኢኩሊብረም ብሮት ይሆናሉ፣ ያመራሉ። ባይ ዘ ኢንተረስት ሬት ኤንድ ኢንቨስትመንት ሪስፖንድስ ቱ ኢንተረስት ሬት። ዝሮ ምንድነው? ኢንተረስት ሬቱ ሴቪንግ እና ኢንቨስትመንት ምን ያደርጋል ማለት ነው? ኢኩዌት ያደርጋል። ሌላው መኒ ማርኬት ነው። መኒ ዲማንድ ኢዝ ሲምፕሊ ትራንዛክሽን ዲማንድ ነው። መኒ ዲማንድ ትራንዛክሽን ዲማንድ ነው። መኒ ሃዝ ኖ ኤኒ ኢፌክት ኦን ዘ ሪል ኢኮኖሚ። መኒ በሪል ኢኮኖሚው ምንም አይነት ኢፌክት የለውም ብለው ያስባሉ። መኒ ሰፕላይ ሲምፕሊ ፑሽስ አፕ ፕራይስ ወይም ኢንፍሌሽናሪ ነው። መኒ ሰፕላይ ዋጋን የሚጨምር ብቻ ነው ወይም ኢንፍሌሽናሪ ነው። ዘ ኢምፕሊኬሽን ኢዝ ዛት ዘ ገቨርንመንት ሃዝ ኖ ሮል ኢን ዘ ኢኮኖሚ ስሩ ኢትስ ሞኔታሪ ፖሊሲ። በቃ ገቨርንመንት መግባት የለበትም። ገቨርንመንት በሞኔታሪ ፖሊሲ ሰበብ ወደ ኢኮኖሚ የሚገባው ሮል መኖር የለበት፣ ሃዝ ኖ ሮል ብለው ይከራከራሉ። ስታቢላይዜሽን ፖሊሲስ ውድ ቢ ናይዘር ነሰሰሪ ኖር ዲዘርቨብል። ስታቢላይዜሽን ፖሊሲዎች ገቨርንመንት የሚወስዳቸው ስታቢላይዜሽን ሜዥሮች ነሰሰሪም አይደሉም፣ ጠቃሚም አይደሉም፣ ዲዘርቨብልም አይደሉም፣ አስፈላጊም አይደሉም። ራዘዛ ምንድን ናቸው? ዲስተርብ ያደርጋሉ፣ ኢኮኖሚውን ዲስተርብ ያደርጋሉ። ምክንያቱም ለምሳሌ መኒ ሰፕላይ ፕራይስን ፑሽ አፕ በማድረግ ኢንፍሌሽናሪ ስለሆነ ሶ ገቨርንመንት ሹድ ኖት ኢንተርቬን ኤንድ ሃዝ ኖት ኤኒ ሮል ኢን ዘ ኢኮኖሚ ስሩ ሞኔታሪ ፖሊሲ ብለው አሱም ያደርጋሉ ማለት ነው። ይሄ ምንድነው? መኒ ማርኬት ነው። አራተኛው ጉድስ ኤንድ ሰርቪስስ ማርኬት ነው። ጉድስ ኤንድ ሰርቪስስ ማርኬት ነው። ዘ ማርኬት ፕሌስ ዌር ፊኒሽድ ጉድስ ኤንድ ሰርቪስስ አር ብሮት ኤንድ ሶልድ። እንግዲህ አላቂ እቃዎችና አገልግሎቶች የሚሸጡና የሚገዙበት ቦታ ይባላል ጉድስ ኤንድ ሰርቪስስ ማርኬት ይባላል። የጉድስና የሰርቪስ ማርኬት ካራክተር ስናይ ዲማንድ ኤንድ ሰፕላይ አለ። ዲማንድ comes from consumers which means the purchaser of the good or the service ማለት ነው። while supply comes from producers from farmers ነው። ሶ ይሄ ደግሞ በምን ካታጎራይ ሊደረጉ ይችላሉ? can be categorized into consumer goods for personal use and industrial goods for production ተብለው እነዚህ ጉዶች ኤንድ ሰርቪሶች ምን ሊደረጉ ይችላሉ ማለት ነው? በታይፕ ካታጎራይዝ ሊደረጉ ይችላሉ ኢንቱ ኮንሱመር ጉድስ ኤንድ ኢንቱ ኢንዱስትሪያል ጉድስ። ፕራይሲንጋቸውን ስናይ ደግሞ ፕራይስ አር ዲተርማይንድ ባይ ዘ ኢንተራክሽን ኦፍ ሰፕላይ ኤንድ ዲማንድ። በጉድስ ኤንድ ሰርቪስ ማርኬት ዘ ፕራይስ ኦፍ ጉድስ ኤንድ ሰርቪስስ ዲተርማይን የሚሆነው አይዘር ዘ ጉድስ አር ኮንሱመር ጉድስ ፎር ፐርሰናል ዩዝ ኦር ፎር ኢንዱስትሪያል ጉድስ ፎር ፕሮዳክሽን ባይ ዘ ኢንተራክሽን ኦፍ ሰፕላይ ኤንድ ዲማንድ ፕራይስ ምን ይሆናል? ዲተርማይንድ ይሆናል ማለት ነው። ኢንፍሉስድ ባይ ፋክተርስ ላይክ ፕራይስ ኢንፍሉስድ ባይ ፋክተርስ ላይክ ኮንሱመር ፕሪፈረንስ ኤንድ ፕሮዳክሽን ኮስትስ። የኮንሱመር ፕሪፈረንስ፣ የኮንሱመር ኮስት ቴስት እና የፈርምስ ፕሮዳክሽን ኮስት ዘ ፕራይስ ኦፍ ዘ ጉድስ ኤንድ ሰርቪስስ ዲተርማይን ያደርጋል ማለት ነው። ስለዚህ ይሄ ምንን ይመስላል? የማክሮ ኢኮኖሚክስ ምን አየን? ዴፊኒሽኑን አየን፣ ኦቨርቪውን አየን፣ ሜን ኢንስትሩመንቶችን አየን። ከዛ ደግሞ እያንዳንዱ ኢኮኖሚክ ቶት ጀስት ላይክ ለምሳሌ ክላሲካል ኤንድ ኖ ክላሲካል ማክሮ ኢኮኖሚስት ምን እንደሚሉ አሰምሽናቸው ምን እንደሚል
ለማየት ሞክረናል ማለት ነው። ለዛሬው እዚህ እናቆማለን። ቀጣይ በሌላ ማክሮ ኢኮኖሚስት ዘርፎች ቶቶች ተመልሰን እንገናኛለን ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች ትከታተሉ ዘንድ በአክብሮት ጋብዛለሁ። የዛሬውን እዚህ ላይ እጨርሳለሁ።